ያመኑትን ሰዎች እንዴት እንኑር እንዴት እንመን የሚል ሲሆን እንዴት እንኑር የሚል ሲሆን ይሄ ደግሞ ለምን አምናለሁ ይላል። ቅበተ እምነት ለማመን መስማት ያስፈልጋል፣ ለመመስከር ደግሞ ማመን ይጠይቃል። ሰባክያነ ወንጌል እነዚህም በጥንቃቄ በእንዲህ አይነትና መሰል ጥናቶች ተመስርተው ቢያስተምሩ ችግሩን መቅረፍ አይቻልም ወይ? የቅበተ እምነትና የስብከተ ሰባኪ ወንጌል ሚናቸው ምንድነው ካልከኝ ማጋለጥ። በዘመን ውስጥ የምታልፍ ቤተክርስቲያን ጥበብ ከጎደላት መሪነቷ ቀርቶ ተመሪ ትሆናለች። ቅበተ እምነት አባቶቻችን ሐዋርያና አበው ሐዋርያትም ጭምር ሊቃውንትም ጭምር ዋጋ ከፍለው ነው ሃይማኖትን ያስጠበቁት። ሰብከው ብቻም አይደለም። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ፍስሐና ሰላምን አምላካችን ለሀገራችን ኢትዮጵያ ለቤተ ክርስቲያናችን ይስጥልን። ይህ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በሳምንታዊው ዕቅበተ እምነት መርሃ ግብራችን ስብከተ ወንጌል ለዕቅበተ እምነት ያለው ሚና በሚል ርዕስ ከእንግዶቻችን ጋር እንወያያለን። እንግዶቻችን ራሳቸውን ያስተዋውቃሉ። እሺ፣ እኔ መጋቢ አዲስ ቀሲስ ትጉህ መሐሪ ይባላለሁ። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ስብከተ ወንጌል ኃላፊና የሰባክያነ ወንጌል ህብረት ዋና ጸሐፊ። እሺ፣ መጋቢ አዲስ ንጉስ አለሙ ይባላለሁ። በፈረንሳይ ለጋሲዮን የአርባ ኢየሱስ ቤተክርስቲያን ስብከተ ወንጌል ኃላፊና የሰባክያነ ወንጌል ህብረት ሚዲያና ኮሙኒኬሽን ክፍል ኃላፊ። ስብከተ ወንጌል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላው መጠሪያው ስሙ የቤተክርስቲያኒቱ የጀርባ አጥንት የሚል ስያሜ ያለው። የጀርባ አጥንት ምንድነው? ቤተክርስቲያንን ሃይማኖትን አቁሞ የያዘ ማለት ነው። ስብከተ ወንጌል ለዕቅበተ እምነት ያለው ሚና የሚለውን ከማየታችን በፊት ስብከት ምንድነው፣ ዕቅበተ እምነት ምንድነው የሚለውን አጠር አድርገን እናያለን። እስኪ መጋቢ አዲስ ትጉህ መሐሪ ጀምሩ። ሰባኪነትና ዕቅበተ እምነት አብረው ተያይዘው የሚሄዱ በጋራ ተያይዘው የሚሄዱ በተጓዳኝ የሚኖሩ አብረው ተጣምረው የሚሄዱ ነገሮች ናቸው። ነገር ግን በአንዳንድ ጉዳዮች ላይ ሰባኪነትንና ዕቅበተ እምነትን በሚገባ ለይቶ ማወቅም ደግሞ ተገቢ ይመስለኛል። እና የሰባኪነት ዋናው ዓላማው ትኩረቱ ክርስቶስ ማን ነው ብሎ ማስተማር ነው። ግብረ ገብነትንና መንፈሳዊነትን ማስተማር ማስረዳት ነው። ለምእመናን እንዴት ብለን እንኖር፣ ምእመናን እንዴት ቢኖሩ ጥሩ ነው እንደ መንፈሳዊ ሰው የሚለውን የሚያስረዳ ነው ሰባኪነት። የሰባኪነት መሳሪያው ምክር፣ ተግሳጽ፣ ማጽናኛ፣ ትምህርት ይሆናሉ። እነዚህ በሙሉ የሰባኪነት መሳሪያዎች ናቸው። ውጤቱ እና መጨረሻው ግቡ ምእመናን ከዓለማዊነት ወጥተው ከስጋዊነት አስተሳሰብ ተለይተው መንፈሳዊ እንዲሆኑ ማድረግ፣ እንደገና ደግሞ ንስሐን እንዲገቡና መንፈሳዊ እድገታቸውን በየጊዜው እያሳደጉ እንዲመጡ ማድረግ ነው የሰባኪነት ሚናው። ዕቅበተ እምነት ደግሞ ምንድነው ብለን ስንናገር አንድ ናቸው ብያለሁ ቅድም። ዕቅበተ እምነትና ሰባኪነት ያኛው የምስራቹን ቃል ሲናገር፣ ይሄኛው ደግሞ ትክክለኛ የእምነቱን አስተምሮ ዶግማውን ያስተምራል፣ ይከላከላል፣ ይቆጣጠራል፣ ያስረዳል። ሌላው ያኛው ያመኑትን ሰዎች እንዴት እንኑር እንዴት እንመን የሚል ሲሆን እንዴት እንኑር የሚል ሲሆን ይሄ ደግሞ ለምን አምናለሁ ይላል። ዕቅበተ እምነት ለምን አምናለሁ፣ ለምን ይሄንን እምነት አምናለሁ፣ ለምን እንዲህ ብዬ አምናለሁ፣ ለምን ሥላሴን በአንድነት በሶስትነት አምናለሁ፣ ሚስጥረ ሥጋዌ ቃል ሥጋ ሆነ ብዬ ለምን አምናለሁ የሚለውን በዕቅበተ እምነት ትምህርት ውስጥ እናገኘዋለን። ያኛው እንዴት እንኑር። የዕቅበተ እምነት መሳሪያዎች አሉት፣ የራሱ የሆነ መሳሪያዎች አሉት። እነዚህ መሳሪያዎቹ ማስረጃዎቹ ቅዱሳት መጻሕፍት፣ ታሪክ፣ የቤተክርስቲያኒቱ ቀኖና፣ ዶግማ፣ ትውፊት፣ እንደዚሁም ደግሞ የሊቃውንት ትርጓሜ። ቅዱሳት መጻሕፍት ብቻቸው ሳይሆን የሊቃውንት ትርጓሜ መጽሐፈ አሚን በጣም ሃይማኖተ አበው በጣም ወሳኞች ናቸው። እነዚህ መሳሪያዎች ናቸው። የዚህ ውጤቱ ምንድነው? የዕቅበተ እምነት ብለን ካልን ጥርጣሬን ማስወገድና እውነትን ማሳወቅ ነው። ስለዚህ ሁለቱም አንድ አይነት የተያያዙ ናቸው። ዕቅበተ እምነትና እምነት አብረው የሚሄዱ መሆናቸውን እናገር። ስብከተ ወንጌል ማለት የእግዚአብሔር መንግስት ለፍጥረት ማሰማት ነው። ወይንም ለእግዚአብሔር መለኮታዊ እቅድ መለኮታዊ ዓላማ ለፍጥረት ማሰማት። ለፍጥረት ማለት ከየሱ የአድራሻ አድርጎ የፈጠራቸውና የግቡን አስፈጻሚዎች ወይም ደግሞ የእግዚአብሔርን ዓላማ እቅዱን የሚያስፈጽሙ
በመልኩና በአርአያው የተፈጠሩ ፍጥረታት በተለይ የሰው ልጅ ለዛ ታላቅ ፍጥረት ያንን የእግዚአብሔርን እቅድና ዓላማ የምናሰማበት መንገድ ነው። ይሄም እንዳለ ሆኖ ቅድም እንደተዘረዘሩት የስብከተ ወንጌል ወይንም ደግሞ ሰባኪ ወንጌልነት ወይንም ደግሞ የወንጌል አገልግሎት ትልቁ ዓላማው የእግዚአብሔርን የተሰበከውን የእግዚአብሔርን እቅድ ማሳሰብ ብቻ ሳይሆን ያን እቅዱን የገለጸላቸው ህዝቦች ደግሞ የመንግስቱ ተሳታፊ የሚሆኑበትን ጸጋ እየደገፈ ለዛ ታላቅ መንፈሳዊ ተልእኮ የሚያበቃ ሀብት ነው የሚል ነው። ዕቅበተ እምነት ስንል ደግሞ ያንን የእግዚአብሔርን ዓላማና መለኮታዊ እቅዱን የተረዱ ማናቸውም የእግዚአብሔር ወዳጆች ቤተሰቦች ደግሞ ያን የተቀበሉትን የሰሙትን ነገር እንዴት መጠበቅና ማስጠበቅ እንዳለባቸው የሚረዱበትና ያንን በምን አይነት አግባብ በምን አይነት ሁኔታ ለትውልዱ ማሻገር እንደሚጠበቅባቸው የሚያሸጋግሩበት ልዩ መንገድ ነው የሚል ባጭሩ ይህን ይመስላል። መልካም መጋቢ ሐዲስ ወደ ሁለተኛው ጥያቄ ስንገባ ስብከተ ወንጌል ለዕቅበተ እምነት ያለው ሚና ምንድን ነው? መምህር በጣም ጥሩ ጥያቄ ነው የተነሳው። ምክንያቱም ስብከተ ወንጌልና ዕቅበተ እምነት አብረው ተያይዘው የሚሄዱ ናቸው። ሚናቸውም አንድ አይነት ነው ብለን ከተናገርን በጣም ዋና ዋና የሚባሉትን እኔ መምህራችን ይጨምራሉ። መጋቢ ሐዲስ መምህር ንጉሱ 4 ነገሮችን ተናገረ ላብቃ ባጭሩ። የመጀመሪያው መጠበቅ ነው። የመጀመሪያው ሰባኪነት ለዕቅበተ እምነት ሚናው ምንድነው ካለን ምን ያያይዛቸው አከንገናኛ መጠበቅ ብለናል። ይሄም ማለት ነው ምእመናንን ከባዕድ ትምህርት ወይም ደግሞ በባዕድ ትምህርት እንዳይወሰዱና እረኛዎቹ እንዳይበተኑ መንጋውን መጠበቅ የመጀመሪያው። ይሄ ሰባኪነት ከዕቅበተ እምነት ጋር የሚያያዘው ዕቅበተ እምነት ነው ስራው ሃይማኖቱን መጠበቅ ነው፣ እምነቱን መጠበቅ ነው፣ ስርዓቱን መጠበቅ ነው፣ ዶግማውን መጠበቅ ነው። ሰባኪነትም ዋናው ስራው ምንድነው? ምእመናንን ከባዕድ እምነትና ከባዕድ አምልኮት ወይም ደግሞ ከተሳሳተ ትምህርት መጠበቅ፣ ማስረዳት፣ መንጋውን መሰብሰብና ማሰማራት ነው። ሁለተኛው ማብራራት ነው። የሁለቱም አንድ ሚናቸው አንድ ላይ ነው። ማብራራት ነው። ጥልቅ የሆኑ የዶግማ የእምነት ትምህርቶችን በቀላል ቋንቋ በሚገባቸው ቋንቋ በሚረዱበት ቋንቋ በአፍ መፍቻቸውን ቋንቋ ሊሆን ይችላል። በተለያየ መንገድ ሁለቱም አንድ የሚያደርጋቸው ምንድነው? ማብራራት ያስረዳሉ። ይሄ ማለት ነው ብለው። ሶስተኛው መመለስ ነው። ስለ እምነቱ ለሚጠየቁት ወይም ለሚጠየቀው ማንኛውም ጥያቄ ሁሉ ያለምንም መሳሳት መልስ ለመስጠት የተዘጋጀ ነው። ዕቅበተ እምነትም ሰባኪነትም ሚናቸው ይሄ ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ መልስ ለመስጠት የተዘጋጃችሁ ሁኑ እንዳለ መልስ ለመስጠት የተዘጋጀ ነው ማለት ነው። ሌላው የመጨረሻው ምንድነው? በእኔ አረዳድ የዕቅበተ እምነትና የሰባኪ ወንጌል ሚናቸው ምንድነው ካልከኝ ማጋለጥ ነው። ከእውነተኛው የወንጌል መስመር የወጡና እምነቱን የሚያወኩ ትምህርቶችን በጥበብ በእውቀት በማስተማር በቅዱሳት መጻሕፍት መንገድ አይቶ ተመልክቶ ቤተ ክርስቲያኒቱ የምታስተምረውን ትምህርት ብቻ በማስረዳት ማጋለጥ ነው። ማጋለጥ ስንባል ትምህርቱን ብቻም አይደለም፣ ሐሰተኞቹን ከእውነተኞቹ፣ ትክክለኛውን ከጠማማው፣ ቀናውን ጎዳና እያየ የሚያጋለጥ የሚያስተካክል ማለት ነው። ምን ይረዳል? መልካም መጋቢ ሐዲስ ንጉሱ በዚህ ላይ የሚጨምሩልን የስብከተ ወንጌል ለዕቅበተ እምነት ያለው ሚና እንግዲህ ሁለቱም የአንድ ሳንቲም ግልባጮች ናቸው። አንዱ የእግዚአብሔርን ሐሳብ የምናስተላልፍበት መንገድ ነው ብለን ቅድም መግቢያ ላይ እንደተናገር ነው። ሁለተኛው ደግሞ ያ የእግዚአብሔርን ሐሳብ የተቀበልንበትን ደግሞ እንዴት ማቆየት እንዳለብን፣ እንዴት የዛ ጸጋ የተካፋይ የምንሆንበትን ጸጋ ማደራጀት የምንችልበትን ሀብት የምንቀበልበት ነው። ቅድም መጋቢ ሐዲስ እንደተናገሩት መጠበቅ የሚለውን ያው ዶግማውን ቀኖናውን የሚለውን ቅድም በማይቀፉ ስለተያዘ መድገም ስለሌለብኝ ነው። ከዛ ባሻገር ግን ጌታችን ለደቀ መዛሙርቱ ምንድነው ያለ ጴጥሮስ ምንድነው ያለው? ከትንሣኤ በኋላ በጎችን ጠብቅ፣ ተንከባከብ፣ አሰማራ የሚል መልእክት አለ። ይሄ በዕቅበተ እምነት ውስጥ ማዕቀፍ ተደርጎ የሚይዝ ነው፣ አንጓውን የሚሸከም ነው። እዚህ ጋር መንከባከብ አለ፣ ከዛ በኋላ ማሰማራት አለ። አንድ ስብከተ ወንጌል ተልእኮና ስራው ምንድነው? ወንጌልን ለፍጥረት ማዳረስ ብቻ ሳይሆን ያ የተዘራው ቃል እግዚአብሔር ፍሬ አፍርቷል ወይስ አላፈራም ብሎ መከታተልና ያንን ግቡን ወይንም ደግሞ አፈጻጸሙን የምናብራራበት የምንገልጽበት የዕቅበተ እምነት አንዱ መንገድ መሆኑ ማሳያ ነው። ስለዚህ ዕቅበተ እምነት ያው አባቶቻችን ሐዋርያት በመቀጠልም ሐዋርያውያን አበው እንዲሁም ደግሞ ሊቃውንተ ቤተ ክርስቲያን ከጌታ ከኢየሱስ ክርስቶስ የሰሙትን ቃል እግዚአብሔር ለተከታዮቻቸው ባሰሙት ልክ መጠን
ሃይማኖትን ከነምግባር እንዴት መያዝ እንደሚጠበቅባቸው የሚያስረዳ ነው። ለዚህ ደግሞ ትልቁ ባለድርሻ አካል ለዕቅበተ እምነት ስብከተ ወንጌል ነው። ካላወቁ እንዴት ይጸድቁ፣ ካልሰሙ እንዴት ያምኑ የሚል ሐሳብ ስላለ ለማመን መስማት ያስፈልጋል፣ ለመመስከር ደግሞ ማመን ይጠይቃል። ስለዚህ ይሄንን አዋህደው አጠቃለው የሚጓዙና ያንን ተግባራዊ የሚያደርጉትን የሚፈጸምበት መንገድ ስለሆነ ስብከተ ወንጌል ለዕቅበተ እምነት ትልቅ ቅድም መግቢያ ላይ እርሶ እንዳሉት የጀርባ አጥንት ነው። አንዱ ከአንዱ ከተለየ ያው የሞት ያክል አሳ ከባህር ውስጥ እንደወጣ እንደሚሞት ሁሉ ስብከት የተለየው ዕቅበተ እምነት የተለየው ስብከት ሁለቱም ተመጋጋቢ ስለሆነ አንዱ ከጎደለ ህልውናው አደጋ ላይ ይወድቃል ነው። ስለዚህ ይሄ አሁን የቀረበው ጥያቄ ለስብከተ ወንጌል አሁን ላለንበት ነባራዊ ሁኔታ ቤተክርስቲያናችን ላስረከበችንና አባቶቻችንም ከነብዙ ችግሮቻቸው ስንል የደረሰባቸው መከራ ተሸክመው ሃይማኖታቸውን ከምግባር ጋር አዋህደው ይዘው ለዚህ ትውልድ ያበቁት ያን ያስተማሩትን ወንጌል በመጠበቅና በማስጠበቅ ጭምር ነው። እዚህ ትውልድ ላይ ሲደርስ ያው የመላላት አይነት ምልክቶች አሉ። ዘመን የሚያመጣቸው ፈተናዎችና ችግሮች ያንን አባቶች ያወረሱትን ሃይማኖት ጠብቆና አስጠብቆ ማሻገር እጅግ ከሰባኪውም ከተሰባኪውም እየጎደለ ያለበት ዘመን ነውና እነዚህ ሁለቱ ተመጋግበው አብሮ መሻገር የሚችሉ የሚያሻግሩን የእግዚአብሔር እቅድ ማስፈጸሚያዎች ናቸው ብለን እናምናለን። መልካም መጋቢ ሐዲስ ትጉህ መሐሪ ሰባኪ ወንጌል አቃቤ እምነት ነው። በአሁኑ ሰዓት ከቅድስት ቤተክርስቲያን አስተምህሮ ቀኖናና ዶግማ ውጭ በትንቢት ስም እናጠምቃለን፣ እንፈውሳለን፣ ቅባ ቅዱስ እንቀባለን በሚል መንገድ ህዝቡን ብዙ ችግር ላይ እየጣሉት እንመለከታለን። የብዙዎች ትዳር ፈረሰ። የብዙዎች ሀብት ያለ አግባብ ወደ ብልጦች እጅ ገባ። ከሞቀ ቤታቸው ወጥተው ጎዳና ላይ ወደቁ። አዲስ አበባ ዩኒቨርሲቲ አንድ የቋንቋ መምህር ነበሩ፣ ዶክተር ብርሃኑ ገበየሁ። በዚህ በውቃቤ ላይ ጥናት አድርገዋል። በዚህ በዛር መንፈስ በምን ላይ መርምረው ታች ድረስ ሄደው አጥንተዋል። እኔም ይህን ጥናት እንደው እሳቸውን ተከትዬ ባጠና እኛን የሚመለከት ጉዳይ ነው፣ እምነትን ስለሆነ አዲስ አበባ ላይ ረጅም ጊዜ ቆየን። በታሪክ የአዲስ አበባ ልጆች ከዛር ጋር የሚያገናኛቸው መንገድ የለም። በገጠሩ ኢትዮጵያን በስፋት ይሄ ያለው ዛሬ ላይ የአዲስ አበባ ወጣቶች ምንነቱን የማያውቁትን የዛር መንፈስ እየተዋረሱ እየጮሁ ነው። ሰባክያነ ወንጌል በዚህ ላይ እምነቱን ከመጠበቅ አንጻር እየሰራችሁ ነው ወይ? አይ ምንድነው እሱ ያው የሚሰራበት መንገድ አለ። ከሚሰራበት መንገድ ይልቅ የማይሰራበት መንገድ ግን ይበዛል ብዬ አምናለሁ በእኔ በኩል ማለት ነው። ለምንድነው ይሄን ያልከው ካልከኝ አሁን ቤተክርስቲያናችን ሰባክያኑ ብዙ ነው። በአሁን ሰባክያን እነማን ናቸው የሚል ጥያቄ በኋላ ቢነሳልኝ መመለሰው ሆኖ ሳለ ነገር ግን ምንድነው ሰባኪ ተብለው ራሳቸውን ያደራጁ ራሳቸውን እንደ ሰባኪ አድርገው ሳይላኩ ተልከናል ያሉ ሰዎች ብዙ ሰዎች አሉ። ዕቅበተ እምነት ሰባኪ ወንጌል ዕቅበተ እምነትን ወይም ሃይማኖትን ይጠብቃል ብለን ስንል አንደኛው ሰባኪነት ብቻ አይደለም ስራው፣ ሃይማኖትን መጠበቅ ነው። ቅድም መጋቢ ሐዲስ ንጉሥ በደንብ አድርጎ ተናግሮታል። ሃይማኖትን መጠበቅ ነው። ሃይማኖትን ማስጠበቅ ነው። ዶግማውን ማስጠበቅ ነው። ስርዓቱን ማስጠበቅ ነው። ህጉን ማስጠበቅ ነው። ትውፊቱን ማስቀጠል ነው። ቤተክርስቲያን በቅብብሎች ነው የመጣችው። ከክርስቶስ ወደ ሐዋርያት፣ ከሐዋርያት ወደ ሊቃውንት እያለ ሐዋርያውያን አበው እያለ እየተቀባበለ የመጣ ነው እንጂ ዛሬ ተነስተን እኛ የምንፈጥረው የላትም ቤተክርስቲያን። አሁን አንዱ ችግር ምንድነው ካልከኝ ሰባኪ ይሆንና ይወጣል። ምግባር አስተምራለሁ፣ ሃይማኖት አስተምራለሁ፣ ስርዓት አስተምራለሁ የሚሉ በተለያዩ ፕላትፎርሞች ታገኛቸዋል፣ በየመድረኩ ታገኛቸዋል። ከዛ በኋላ ቤተክርስቲያኒቱ የምትለው ዕቅበተ እምነት ላይ የምታስተምረው ትምህርትና ያ ግለሰብ የሚያስተምረው ትምህርት ሁሉ የተለየ። አሁን ቅድም ዶክተር ቀሲስ እንዳሉት የመንደር አጥማቂዎች አሉ፣ የመንደር ሰባኪዎች አሉ። አሁን ህዝቡን እንደ ቡና ቆሎ እየዘገኑ መናፍቃን ከሚወስዱት በላይ በእነዚህ እጅ ያለው ህዝብ በጣም ይበልጣል። ከዚህ አኳያ ምእመኑ ሃይማኖቱን ከሚያውቀው ይልቅ ዶግማውን ከሚያውቀው ይልቅ እከሌ የሚባለውን ሰባኪ የሚያውቀው ይበልጣል። እከሌ የሚባለውን የሚናገረውን ተከትሎ የሚሄደው ሰው ይበልጣል በጣም። ትክክልም ደግሞ አይደለም። ይገርምሃል፣ ሰውየው ሲወድቅ አብሮ የሚወድቁ ናቸው። ሰውየው ሲስት አብሮ የሚስቱ ናቸው። ዕቅበተ እምነትና ስብከተ ወንጌል አንድ የሚያደርጋቸው ምንድነው ካልከኝ ስብከተ ወንጌል ሰዎች ዕቅበተ እምነታቸውን ሃይማኖታቸውን ጠብቀው እንዲኖሩ ማድረግ ነው፣ ማጽናት ነው፣ መጠበቅ ነው፣ ማበርታት ነው።
በዛ ጉዳይ ላይ ዝርዝር ማብራሪያዎችን በመስጠት ነው ብለን ካልን ወደ ራሱ ሊሰባቸው አይገባም፣ ወደ ግል ፍላጎቱ ሊሰባቸው አይገባም። እንደዚህ በመሆናቸው ምክንያት ቤተክርስቲያኒቷ እየተበተነች፣ ምእመናን እየተበታተኑ፣ አንድነት እየጠፋ፣ ዘረኝነት እየተስፋፋ፣ የቤተክርስቲያኒቱ ትምህርት በትውልድ ቅብብሎሽ የመጣውን የቤተክርስቲያኒቱን ትምህርት ከመስማት ይልቅ እከሌ ምን አለ። ይሄ እኮ ያለው ችግርና የችግሩን ውጤት ነው እየነገሩን ያሉት። ሰባክያነ ወንጌል እንደ አቃቤ እምነት ተግባራቸው እየሰሩ ነው ወይ? አይደለም። ለምን መሰለህ? አሁን አንዳንዱ አቃቤ እምነት የሆነ አይመስለውም። የተዘጋጀም አይደለም። አንዳንዱ መልስ ለመስጠት የተዘጋጀ አይደለም። ርዕስ መርጦ ሊያስተምር ሊሰብክ ይችላል። በምግባር ላይ ሊያስተምር ይችላል። በምእመናን ላይ አንዳንድ ጉዳዮችን አንስቶ ሊያስተምር ይችላል። እውነተኛው ወደ ዕቅበተ እምነት ውስጥ በሚገባበት ሰዓት ግን ብዙዎቹ ከዕቅበተ እምነት የወጡ እኔ ሰባኪያን ብዙ ማቃቸዋል። አይደለም ይሄ ትክክል ያልሆኑ ነገሮች ስላሉ ትክክል ያልሆኑ አይደለም ብለን መናገር ስለሚገባል። ነገር ግን ደግሞ በዛው አማካኝነት ሁሉም ነው አይደለም አሉ። ሰባኪነት ዕቅበተ እምነት ጭምር ነው። ዝም ብሎ ሰዎች ደስ የሚላቸውን ሰዎች የሚፈልጉትን አውዶ የሚፈልገውን የሆነ የዕለቱ በዓል ጥቅስ ስለመጣለት ያንን ብቻ አስተምሮ መሄድ አይደለም። ቀጥሎ ያለውን ነገር መስዋዕትነት ያስከፍላል። ባይዘው ዕቅበተ እምነት አባቶቻችን ሐዋርያነ አበው ሐዋርያትም ጭምር ሊቃውንትም ጭምር ዋጋ ከፍለው ነው ሃይማኖትን ያስጠበቁት። ሰብከው ብቻም አይደለም። መድረክ ሰው ስለተሰበሰበ ቦታ ስለመጣለ ብቻ ወንጌል የተሰበሰበው ብቻ አስተምረ ወይ በልቅሶ ቦታ ወይ በቤተክርስቲያን ወደ ደብር ላይ ብቻ አስተምረ የምትመልሰው አይደለም። ከዛስ በኋላ ያስተማርከውን ሰው እንዴት ጠብቀዋል። ስለዚህ በእኔ እምነት የሚጎል ነገር አለ። ሙሉ ለሙሉ 100% ነው ባልልም የሚጎል ነገር አለ። መጋቢ ሐዲስ ንጉሱ የእሳቸውን መልስ ተመርኩዘው እንዳይመልሱልኝ የተለየ እይታ ካለዎት ይንገሩ፣ ከሌለ ወደ ሌላ ጥያቄ እንግባ። አዎ እንግዲህ ችግሩ ግዝፈት ሰፊ ስለሆነ ተመሳሳይ ማሳብ ይፈልቃል ተብሎ መታሰብም የለበትም ብዬ ነው ማለት። እንግዲህ ያው ቤተክርስቲያናችን ያው ባለሀብት ናት። ባለሀብት እንደመሆኗ መጠን ደግሞ ጸጋውን የሚያስጠበቅ ያለባት በልጆቿ ነው። ጸጋዋ መወሰድ ስለሌለበት ይሄ ጸጋዋ ደግሞ እንዲነጠቁ ከሚያደርጉ አካላት አንደኛውና የመጀመሪያው ባለድርሻ አካላት ቦታውን የያዙ ወንጌል የጨበጡ አካላት ህዝቡን ያሻገራሉ ተብሎ የሚጠበቁ የዚህ የችግሩ ተዋናይ ናቸው። ችግሩ የሚያባብሱ ናቸው። እኔ ልሆን እችላለሁ ወይኛ ልንሆን እንችላለን። በመዋቅር ውስጥ ያለን ሰዎች በተለይ ችግሩን የምናጋገል ሰዎች ነን የሚለው ያዘነብላል። ምክንያቱም ችግር ፈቺ ሐሳቦች ከማምጣት ይልቅ ችግሮቹን የሚደራርብ በችግር ላይ ችግር የሚያመጡ ሐሳቦችን የምናመጣ ሰዎች ስለሆነ አገልጋዮችም ስለሆነ ስለዚህ የሰባኪነት ኳሊቲው በዛሬ ዘመን ጎርሎ የታየው ያው ዘመን የወለዳቸው ንጉስ የወደዳቸው እንግዳ ትምህርቶች እንዳሉ ሆነው አዳዲስ ሰርገው የገቡ ያው መጽሐፍ ሾልከው የሚገቡ አዳዲስ ትምህርቶች አሉ እና ከነዚህ ሁሉ ተጠበቁ እንዳለ ጳውሎስ ሐዋርያ ዳታን አቤሮን እና የቆሬ ልጆች በነበሩበት ሰዓት ከዚህ ማህበር ፈቀቅ በሉ የሚል ሐሳብ አለ። መለየትን ዓላማ አድርገው መከተል ሲገባቸው አለመለየትን እንደ ክብር የሚቆጥሩ ሲስተም ውስጥ ያሉ አሉ። እንደው በግልጽ ቋንቋ እንነጋገር ከተባለ ያው ሚዲያውም ነፃነት ይፈልጋልና የእርሶም የያዙት አጀንዳ ዕቅበተ እምነት እንደመሆኑ መጠን ይሄን ዕቅበተ እምነት በማባለልና በማሽሞንሞን አይደለም ማስጠበቅ ያለብን። ግልጽ ያለችዋን ንግግር አደባባይ ላይ ያለውን ችግራችንን አጉልተን በማውጣት ችግሩን በማውራት ብቻ ሳይሆን ጊዜያችንን እናጠፋው መፍትሄው ምንድነው ወደሚለው የምንሸጋገርበት ነው። የችግሩ ተዋናይ ማን ነው ከተባለ አሁን ሲስተሙ ላይ ያለው አገልጋይ ነው። ምንድነው ዛሬ በየቦታው እየሄዱ መቁጠሪያ የሚያሸጡ እነማን ናቸው? ዘይት የሚያሸጡ እነማን ናቸው? ህዝቡን ወደማይፈለግበት ቀውስ ህይወት ውስጥ እያስገቡ ያሉ እነማን ናቸው? ከውጭ የመጣ ነው ወይስ ውስጥ ያለው ስንል በአቬሬጅ ስናስቀምጥ ነገም በዳታ ስለምንተማመንበት ውስጡ ያለው በጥቅም ላይ የተመሰረተና ጥቅምን ማይከል ያደረገ ከአስተዳደር እስከ ታች ድረስ እስከ ጥበቃ ድረስ የተደራጀ አካል ላይ በመሙዳሙድና በመሰባጠር ምእመኑ ላይ እንደዚህ አይነት እንክርዳዶች የሚዘሩ የራሳችን ሲስተም ውስጥ አሉ ወይስ መዋቅር ውስጥ አሉ ብለን የምናስባቸው ሰዎች ናቸው። እና እኛ ዛሬ ችግሩ ምንድነው? ችግራችንና እኛ ልክ እንደተጎለጎለ ልቃቂ ተፋጠናል። አሁን መፋጠጡ አይደለም ጥቅሙ፣ ከችግሩ ነፃ ለመውጣት ምን አይነት መንገድ ሜትር መጠቀም አለብን ነው። ስለዚህ እንደውም እኔ ሙሉ ሽፋን ተሰጥቶት በዚህ ጉዳይ ላይ ቀሲስ ክቡር አባታችን ቀሲስ መዝገቡ ይሄን ላይ ትኩረት እየሰሩ በመሆኑት በዚህ ጉዳይ ላይ እንደ ዕቅበተ እምነት መርሃ ግብር አሁን በየአስፋልቱ የሚደረጉ ልመናዎች አሁን በትንሽ ፐርሰንት ቀንሰዋል። የኮሪዶር ልማት ስለማይፈቅድላቸው ነው አንድም።
ከዛ ባሻገር ግን አብያተ ክርስቲያናትን ወራይ ባላት ጠብቀው የሚደረጉ ድራማዎችና የሚደረጉ ስራዎች ከባዶች ናቸውና ቤተ ክርስቲያኒቱ እንደመዋቅር በበር የገቡና በጣራ የገቡ አገልጋዮቿን መለየት አለባት። በበር የገቡ ጠብቀው የሚያስጠብቁ ናቸው። በበር የገቡ የእውነተኛ እረኝነታቸው ድምጻቸው ያስታውቃል። በበር የገቡ በጎቹም የእረኞቻቸውን ድምጽ ለይተው ያውቃሉ። በጣራ የገቡ ግን አስመሳዮች ናቸው። ስለዚህ ህዝቡ ወደ ማን ነው ከተባለ ወደ አስመሳዩ ነው። ገበሬ አስደንግጥ ጥቅስ እየጠቀሰ እኮ ነው ሊበላህ ነው ሊመጣብህ ነው የሚለውን ነው ሰው የሚደግፈው። ምዕመኑም ጋር ችግር አለ። ምዕመኑ ጋር ያለውን ችግር ለማጉላት ያለብን እኛ ማይክ ጨብጠን አውደ ምሕረቱን ይዘን ስሙን ብለን የምንናገር ሰዎች ሐሳባችን ለህዝብ የቤተክርስቲያኒቷን መልእክት ለህዝብ ለማዳረስ ጥረት የምናደርግ ሰዎች ከዚህ ችግር ተጠያቂነት ነፃ ነን ወይ የሚል ትልቅ ጥያቄ አለ ውስጤ እና ራሳችን ለመድረክ ላይ አውደ ምሕረታችን ላይ ፈቅደላቸው ድራማ እንዲሰሩ ያደረግናቸው እና ተጠያቂዎቹ እኛ ነን፣ የመፍትሄ አካልም እኛ ነን ብዬ አምናለሁ። መልካም። አንድ ወቅት በሀገራችን ላይ የገነኑ ነብይ ተነስተው አሜሪካም አውሮፓም ገበረላቸው። እቅድ አስገብተን ፕሮግራም እንስራል። ያን መርሃ ግብር ልንሰራ ስንል ምንድነው የተሰጠነ መመሪያ ከበላይ አካል በጥልቅ ጥናት የታገዘ ስራ መሆን አለበት ተባለ። ጥናት ስናደርግ ምንድነው ብፁዕ ቅዱስ አቡነ ማትያስን ወደዚህ እንዲመጡ ያደረገችው እመቤታችን ነች የሚሉትን ስሙ የሚል ትንቢት ተገኘ። ከሁለት ዓመት በኋላ ደግሞ ያን የሚቃረን ነገር ተሰማ። ቀጣይ ላይ ደግሞ ድንግል ማርያም እስረኞችን አስፈች ብላኛለች ተባለ። መንግስት ምሕረት ያደርጋል ብሎ ይጠበቅ ነበረ። ያን ታከው ወደ ስንት አውቶቡስ ተይዞ ቃሊቲ ተሄደ እስር ቤት። በር ላይ ሄዶ እስረኞችን ልቀቁ። ማን ነዎት? ድንግል ማርያም ልካይ ነው። ፖሊሶቹ አልገባቸውም። ለበላይ አካል ደወሉ፣ አስገቧቸው ተባለ። ከነ መኪናቸው ተይዘው እስር ቤት እንኳን ሊያስፈቱ። በጽሁፍ ላይ ምንድነው አውዳዊ ግጭት ያለበት ሐሳብ ውድቅ ነው። ስለዚህ ሰባክያነ ወንጌል እነዚህም በጥንቃቄ በእንዲህ አይነትና መሰል ጥናቶች ተመስርተው ቢያስተምሩ ችግሩን መቅረፍ አይቻልም ወይ? አዎ እውነት ነው። ምንድነው እዚህ ላይ ነገር የምፈልገው ህዝበኝነት አያስፈልግም። ዕቅበተ እምነት እውነተኝነት ነው የሚፈልገው። አንዳንድ ጊዜ አንዳንድ ሰባኪያን ህዝበኝነት ያጠቃናል። ህዝበኝነት ሲሉ በሰው ለመወደድ በግለሰቦች ለመወደድ በሆኑ ሰዎች እነከሌ እንዳይከፋቸው የሚል ዕቅበተ እምነት ያንን አይፈልግም። ዕቅበተ እምነት ያልሆነውን አልሆነም የሆነውን ሆነ ብሎ መናገርን ቁርጠኝነትን ይጠይቃል። ይሄ የሰባኪነት ሚና ነው። አንድ ሰባኪ በእንዲህ አይነት አውድ ውስጥ ይሄም ደግሞ ምንድነው እሱ መሆን ያለበት በግል ስሜት ተነሳስቶ ወይም ደግሞ በአርበኝነት መንፈስ አይደለም፣ በክርክርም መንፈስ አይደለም፣ በጭቅጭቅ መንፈስ አይደለም፣ በእውቀት በማስረጃ በምክንያት ይሄ እንደዚህ ነው ብሎ የሚያስረግጥ መሆን መቻል አለበት። ካለበለዚያ ግን ዝም ብሎ አውዱን እያዩ ፖለቲካውን እያጠኑ ሚዛን ወዳመዘነበት ሁኔታ እየቆሙ የሃይማኖት መጠበቅ ማለት አይደለም። ሃይማኖት ዕቅበተ እምነት በጣም ሰፊ ነገር ነው መምህር። እኔ በዚህ አጋጣሚ ይሄን መርሃ ግብር በጣም አደንቃለሁ፣ እወዳለሁ። ሊሰፋም በጣም ትላልቅ መምህራንም ሊቃውንት መጥተው ሊከራከሩበት የሚገባ የተለያዩ ጥናቶች ሊቀርብበት የሚገባ የተለያዩ ፓናሎች፣ ዲስከሽኖች ሊደረጉበት የሚገባ ትልቅ ፕሮግራም ነው ብዬ አስባለሁ። ሰባክያነ ወንጌል አሁን ወቅታዊ ችግር በቤተ ክርስቲያናችን ላይ አንዳንዶች ቦታውን ለማግነን የሐሰት ተአምራት እስከ መናገር፣ አንዳንዶች ስለ ገንዘብ ፍቅር ሲሉ ምግብን እንደ እምነት እያደረጉ እስከ መስጠት ደርሰዋል። እንዴት አድርገው ሰባክያነ ወንጌል ይታደጉት ህዝቡን? አዎ ይሄ ምንድነው እሱ መሰጠትና ተልእኮን ማወቅ ይጠይቃል። መጀመሪያ መሰጠት ነው፣ ተቀጣሪነትን ማውጣት ነው። የተቀጣሪነት መንፈስ ማለት ነው ለእንጀራ ብለን ነው ለገንዘብ ብለን ነው የመጣ ነው ብለን ቦታውን አውዱን ወይም ደግሞ የስብከተ ወንጌል ድርሻውን እንደ ተቀጣሪነት እንደ እንጀራ እንደ ደሞዝ መቀበያ ማድረግ የለባቸው። ተልእኮ ነው፣ አደራ ነው፣ ቅብብሎሽ ነው። እኛ ጋር የደረስነው ተቀብለን ነው። እኛ የጀመርነው ነገር የለም። የተጀመረው ልናጸና ነው፣ ልናሰፋ ነው፣ ልናበረታ ነው፣ ልንጠብቅ ነው።
ይሄን ስናደርግ ነው እንጂ ዝም ብለን ዳቤውንም ንፍሮውንም የግለሰቡንም እንደ አንዳንድ ጊዜ እኮ አባ እከሌ የተባሉት እኮ መልአክ ናቸው ክንፍ አቆጥቁጠው ብርሃን ለብሰው ሌሊት ሲቆሙ እጃቸው ጣታቸው እየበራ መጽሐፋቸውን ዳዊታቸውን ሲዘረጉ ይላል። አንድ ጊዜ የሰማሁት ነገር በጣም ዳዊታቸውን ሲዘረጉ ጧፍ እንኳን አያበሩም፣ አውራጣታቸው እንደ ጧፍ ይበራላቸዋል የሚላል። እንዲህ አይነት ሐሰት እያወራን እኛ ሰባኪ ነን ማለት አይቻልም። በስምንተኛው ያው በጣም ከባድ ነው። እንዴት እንፍታው? መጋቤ ሐዲስ ንጉሡ መፍትሄ የሌለው ችግር የለም በዚህ ዓለም ላይ ሁሉም የራሱ። ለዚህ ነው በየዩኒቨርሲቲው ጥናታዊ ጽሑፍ የሚዘጋጀው። ኮዙ ይፈለግና ከዛ በኋላ ያ ኮዝ እንዴት መፈታት አለበት የሚለው በየትኛውም ዓለም በምድር ላይ እስካለን ድረስ ችግሩ ነው አይቀርም፣ መፍትሄ አለው። ግን ችግሩን የምናግዝፍበት አውዱ ነው አሁን እኛን ኮምፕሊኬትድ ነገር ውስጥ ይከተታል። ስለዚህ እንደ ስብከተ ወንጌል ቅድም የጠየቁት ወሳኝ ጥያቄ አለ። በተለይ እንደ ሰባኪያነ ወንጌል ህብረት ይሄን ችግር ለመፍታት መጀመሪያ መቆም ይጠይቃል። ካልቆሙ ሌላውን ለማቆም አይቻልም። አሁን ባለንበት አውድ እንደ ሰባኪያነ ወንጌል ጠቆም አድርጌ ማለፍ ስላለብኝ በብዙ ውጣ ውረድ የራሳችን አካልና አባል የሆኑ ቤተሰቦቻችን ወይንም ደግሞ መምህራኖቻችን ይሄንን ሐሳብ ገዝተውት ላውንች አድርገውት ወደ ውስጣቸው አስገብተው አምነው እኩል ያለ መራመድ ችግሮች አሉ። ያ እኩል የሚራመዱበትን አውድ ከፈጠርን በኋላ እነዚህ የችግሮቻችን ግዝፈቶቻቸው ቅድም እንዳልኩ ብዙ ቢሆኑም ግን ነጥረን የምናወጣቸውና ቤተክርስቲያን አንገብጋቢ ናቸው የምትላቸው ለይተን እናወጣለን። ከነዚህ መካከል አንዱ በርገዛ ወደ ምረታችን ላይ የሚሰሩ ድራማዎችን ማስቆም ነው። ስለዚህ ያንን ችግር ከምንቀንስባቸው መንገዶች አንዱ በመጀመሪያ መታወቅ ያለበት የቀደሙ አባቶቻችን ሃይማኖታቸውን ጠብቀው አስጠብቀው ለዛሬ ትውልድ እንዴት አስተላለፉት የሚለው የሆነ ያሉ ታሪክ መጎብኘት ይጠይቃል። ምክንያቱም የኋላ ከሌለ የለም ከፊቱ የሚል አባባል አለ። የኋላውን የፊቱን ለማራመድ አቅም እንዲኖረው ለማድረግ የኋላውን ታሪክ ማሰብ ያስፈልጋል። እና በተለይ እዚህ ጋር ማንን መምሰል እንዳለበት አገልጋዩ ማንን መምሰል አለበት። ያው የእግዚአብሔር ቃል ሁሉ ነገር የሚያሳይ ስለሆነ ማንን መምሰል አለበት ነው። ለዚህ ነው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡራል የሚለው ዕብራውያን ላይ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው። ስለዚህ ለመምሰል ወደ ኋላ መጠየቅ ያስፈልጋል። ዘዳግም 33 ላይ ስንመጣ ቁጥር 7 ላይ የድሮን ዘመን አስብ፣ የብዙ ሺህ ትውልድ ዓመታትን አስተውል፣ አባቶችን ጠይቅ ይነግሩማል፣ ሽማግሌዎችን ጠይቅ ያስታውቁማል ይላል። ስለዚህ እነዛ ክንደ ብርቶቹ እነዛ ጠንካሮቹ እነዛ ከብረት ጠንክረው ቤተክርስቲያኑን ያስጠበቁ አባቶች ሃይማኖትን ጠብቀው በማስጠበቅ የሄዱበት መንገድ ምን አይነት መንገድ ነው? የመንፈስ ቅዱስ እርዳታ እንዳለ ሆኖ ለዛ ለመንፈስ ቅዱስ ማደሪያነት ደግሞ ምቾች ሆነው የተገኙበት አጋጣሚዎቻቸው ሳይሆን ዓላማ መር ህይወታቸው ምን ይመስላል የሚለውን መቃኘት ማየት ይጠይቃል። የመጀመሪያ እንደኔ ያንን ካየን በኋላ ያንን ልምዳቸውን ወስደን ወደ ተግባር መቀየር ያስፈልጋል። ሁለተኛ አባቶቻችን ሲናገሩ ጥበብ እንደ ዘመናችን ሃይማኖት እንደ አባቶቻችን ይላሉ። ያው በዘመን ውስጥ የምታልፍ ቤተክርስቲያን ጥበብ ከጎደላት መሪነቷ ቀርቶ ተመሪ ትሆናለች። ጥበብ ያስፈልጋል። ስጋዊ ጥበብ ያስፈልጋል፣ መንፈሳዊ ጥበብ ያስፈልጋል። ሁለቱም ማለት ነው። ጥበብ ስጋዊ፣ ጥበብ መንፈሳዊ ለአንድ ቤተክርስቲያን አገልጋይ በጣም ወሳኝ ነው። ይሄን ለመሻገር የምንችለው ምንድነው? በሁለት በኩል የተሳለ ስለት ያለው አገልጋይ ማፈራት አለባት ቤተክርስቲያኗ። አሁን ያለው ያው በኋላ ላይ የምናነሳቸው ናቸው። በዘመድ አዝማድ ተሰግስጎ የገቡ ቤተክርስቲያኑን የማይመጥኑ ዛሬ ሚዲያ ላይ የምንሰማቸውን ሰርጎ ገብ ቃላቶችን አደባባይ ላይ በማውጣት ቤተክርስቲያኗን ሰድበው ለሰዳቢ አሳልፎ የሰጡ የእውቀት ማነስ ችግር ነው ብዬ ነው የማምነው። ምክንያቱም አንድ ያልተማረ ሰው ቤተክርስቲያኗ ላይ ትልቅ ቦታ ተቀምጧል ፕሮቶኮልን ጠብቆ። ለምንድን ነው የማትማረው ሲለው አይ አባከሌ እንዳትማር ብለውኛል። እንዴ አባከሌ ያው ለምን ከተማርክ ይሉንታ ያጠቃሃል አሉኝ። እንዲህ አይነት ቅዠት ውስጥ ያለ ነው። ስትማር ይሉንታ ይዛል። አሁን የምናያቸው ይሉንታ የሌላቸው ሰዎች ናቸው። ምን ስለጎደላቸው? እውቀት። ስለዚህ በእውቀት የተደራጀ አገልጋይ ቤተክርስቲያኗ መፍጠር አለባት። ይሄ ሲደረግ ምንድነው ሌላውን እንዲበቃ ማድረግ እንጂ አትበቃም ብለን ገፍተን ማውጣት አይደለም። ነፍሱን ይማርና ረዳት ፕሮፌሰር አብነት አስራት በነበረ ሰዓት ቀሲስ ሶመርሶም ነበሩ አንድ ላይ እኔ ዶክመንት አንጡ እስቲ ባክግራውንዳችሁ ማወቅ ፈልጋለሁ ብለው ዶክመንት ሲያደራጁ ብዙዎች ዋዠቁ አገልጋዮች። ለምን አይኛ ቴዎሎጂ ኮሌጅ ገብተን ስላልተማርን በሰዋስወ ብርሃን በተለያዩ ቤተክርስቲያኗ መንፈሳዊ ተቋማት ገብተን ስላልሰለጠንን ማስረጃም ወረቀት ስለሌለን እኛን ከበር መልስ ሊያደርጉን ነው ብለው ስጋት አደረባቸው። የኔ ዓላማ እሱ አይደለም የሚል መልእክት አስተላልፏልና እንዲህ አይነት ራዲካል ቼንጅ ለማምጣት በመናደርግበት እንቅስቃሴ ያው ጫናዎች ብዙ ይመጣሉ እና በእውቀት የተደገፈ አገልጋይ መኖር አለበት ብዬ አምናለሁ። ከዛ ባሻገር ምንድነው መጽሐፍ እንደተናገረው እንክርዳዱ ማን ዘራው ነው።
ማን ዘራውን ክርዳዱ። ስለዚህ የዘራውን አካል ለይተን የምናውቅበት ደግሞ ጥበብ ተሰጥቶናል። ያ ምንድነው? ጠላቴን አደረገ ነው። ምንን ተጠቅሞ ቅድም ቀሲስ መጋቢ አዲስ ተናግሯል። ፖለቲካውን ተገና አድርጎ ሰርጎ የገባ አካል አለ። ሆን ተብላ ቤተክርስቲያኒቷ ጠለሸት እንድትቀባ ከዛ በኋላስ የኛን መከፋፈል አግኝተው ያው ጅብ በቀደደ ውሻ ይገባል እንደሚባለው የኛን ክፍተት አለመስማማት አለመደማመጥ አይተው የገቡ አስመሳዮች አሉ። እነዛ ለይተን የማውጣት ያስፈልጋል። ይሄን ለማድረግ ደግሞ ጊዜ ይፈልጋል፣ ጥናት ይጠይቃል። ከዛ ባሻገርም እንደሚያስፈልገን ቅድም እንዳልነው ቤተክርስቲያኒቱ አሁን የቅድም አባቶቻችን ስናቸው ከመጡት ሀገር ከሚመሩት ጋር አብራ በመሆን ስራዋን አሳልጣ ሰርታ አሻግራለች ቤተክርስቲያኒቷን። ያውኖቹ ደግሞ አሁን የምናቸው ከኔ ጀምሮ የምናየው ነገር ምንድነው? ተጣብቀን የመንግስትን ሐሳብ ብቻ ቤተክርስቲያን ውስጥ አስርገን የማስገባት ኖ የሚል አካል አይሆንም የሚል አካል መፍጠር አለብን። የቤተክርስቲያኒቷ የመጣችበትን ህልውናዋን ለማስጠበቅ ቤተክርስቲያኑ የሚመሩ እስከ አጥቢያ አስተዳዳሪና እታች እስካለው ጥበቃ ሰራተኛ ድረስ ሙጋድ ፈላጭ ሰራተኛ ድረስ የእያንዳንዱ ባለድርሻ አካል ኖሮት ግንዛቤ የምናስጨበጥበትም አውድ ሰፊ መሆን አለበት ብዬ አምናለሁ። መልካም መምህር፣ ወደ እርስዎ ነው የምመጣው። መቼስ የእግዚአብሔር ቃል ስብከተ ወንጌል በግራም የሚሄድ በቀኝ ማንም ሰው አዲስ ትምህርት ሊያመጣ አይችልም። ተጽፎ የተቀመጠውን ላልሰሙት ማሰማት ነው። ምናልባት ልዩነቱ ያቀራረብ ሊሆን ይችላል። አንዱ የማስተማር ዘዴው በቀላሉ እንዲረዱለት ያደርጋል። አንዱ ደግሞ የራሱን አዋቂነት ለማሳየት ያወሳስባል። እዚህ ላይ ሰባክያነ ወንጌል እነማን ናቸው? በምን እንለያቸው? በምን እንመዘናቸው? ያው እንግዲህ ሰባክያነ ወንጌል በጠቅላላው ያው የወንጌልን ቃል የሚያስተምሩ ሲሆኑ ነገር ግን መገለጫና መታወቂያ ግን አላቸው። የመጀመሪያው ግን በቃልና በኑሮ መገለጥ አለባቸው። በተግባር በቃልም በኑሯችንም በተግባራችንም ማንም ታናሽነታችንን ሳይነቀው ወንጌልን በዛ ነው መግለጥ ያለብን። በቃል የገለጥነውን በኑሮ መግለጥ መቻል አለብን። ይሄ የመጀመሪያው ትልቁ ጉዳይ መሆኑ ሊሰመርበት እነማን ናቸው የሚለውን ከማየቴ በፊት ነው። ዝርዝር ጉዳዮችን እነማን ናቸው የሚለውን ነገር በብዙ ጉዳይ መግለጽ ይቻላል፣ ማሳየት ይቻላል። ወንጌል በተለያየ መንገድ ትምህርት በሰሚ ያየነውን በርዕይ ያየነውን ደግሞ በገሲስ ይሄ የወንጌል አስተምሮ ሂደቱ ነው፣ ሰንሰለቱ ነው። ሃይማኖተ ርዕይ አለ፣ ሃይማኖተ ሰሚ አለ፣ ሃይማኖተ ገሲስ አለ። ይሄ እንዲያለ ሲኩዌንሱን ጠብቆ ይሄዳል። እንደየእድገታችን እየጨመረ የሚሄድ ነው። ይሄ እንደዛ ሆኖ ግን የመጀመሪያው ሰባክያነ ወንጌል እነማን ናቸው ካሉኝ መምህር ተልእኮ ያላቸው ተልእኮውን ተቀብለው በውጤት አጅበው የሚሰሩ ናቸው። ተልእኮ በትክክል የተላኩበትን ዓላማ የሚያውቁ ነው። ሁሩ ወመሃሩ ውስተ ኩሉ ዓለም፣ ሂዱና ዓለሙን ሁሉ እያስተማራችሁ ነው። ይሄ ተልእኮ መቀበል ነው፣ በትክክል መቀበል ነው። መሀል ላይ ማቋረጥ አያስፈልግም፣ መወላወል አያስፈልግም። ገደብ አለው፣ ደንብ አለው፣ ስርዓት አለው፣ አቅጣጫ አለው፣ አካሄድ አለው፣ መስመር አለው። እንደገና ደግሞ በምን መታጀብ አለበት ካልከኝ በአምልኮት መታጀብ አለበት። አምልኮት እግዚአብሔር በጣም ያስፈልጋል። አምልኮት የለንም እኛ አሁን ምኑ ነው ያለን? የአምልኮት መልክ አለን። ነገር ግን ብዙ ምንንቃቸው ምንተዋቸው ብዙ ነገሮች አሉ። አምልኮቱ በጣም ወሳኝ ነገር ነው። ዝም ብሎ ትምህርት ስላለን እውቀት ስላለን መጽሐፍ ስላነበብን ጥቅስ ስለጠቀስን የሆነ ነገር ብቻ ጥሩ የመናገር ችሎታ ስላለን ብቻ አምልኮት ከሌለን እሱም ዋጋ የለው። አምልኮት በጣም ያስፈልጋል። ቤተክርስቲያኒት ውስጥ ያለ አምልኮት እግዚአብሔርን ደግሞ በመፍራትና በመንቀጥቀጥ ነው የምናመልከው። ተልኳችንን ስንቀበልም በመፍራትና በመንቀጥቀጥ መሆን መቻል አለበት። ይሄን ያደረጉ ሰዎች ቤተክርስቲያኒቷ የመረጠቻቸውና የተማሩ የተላኩ የተቀበሉትን ደግሞ በሐዋርያዊ ቅብብሎች ተቀብለው ያንን ተልኳቸውን በአግባቡ የሚፈጽሙ ሰባክያን ይባላሉ። የመጀመሪያ አውዳቸው። ሁለተኛው ቅድም ብያለሁ፣ በቃልም በኑሮም ምሳሌ ሊሆኑ የሚችሉ ናቸው። ቃሉን የሚሰብኩ ብቻ ሳይሆን በህይወትም የሚኖሩ መሆን መቻል አለባቸው። ህይወታቸው ራሱ ሊያስተምር የሚችሉ ሰዎች አሉ። ቃላችን ሌላ፣ ህይወታችን ሌላ። መድረክ ላይ ስለ እርቅ እናስተምራለን፣ ስለ ፍቅር እናስተምራለን። ነገር ግን ሜዳ ላይ ስንወጣ ግን የተጠላ ነው ብዙ ነው። አድመኝነታችን ብዙ ነው። ጸበኝነታችን ብዙ ነው። ክርክራችን ብዙ ነው። ዘረኝነታችን ብዙ ነው። የምንሰብከው ወንጌል እየሰበኩ ዘረኝነት አለ። ወንጌል እየሰበኩ ዘረኝነት የተወለድነው ከአንዱ ከክርስቶስ ነው ብለን እየሰበክን እያስተማርን ከማይጠፋው ዘር ተወልደን በሚጠፋ ዘር የሚመኩ ሰዎች ብዙ ሰዎች አሉ። በጣም በሚያሳዝን ሁኔታ እነዚህ ሰባኪ አይደሉም። በመጀመሪያ ምሳሌም ተብለው ሊጠቀሱ አይችሉም። ሌላው ባላደራዎች ናቸው።
ባለአደራዎች ናቸው። ባለአደራ ማለት ቅድም ያሉትን ነው መምህር፣ ቅድም የተነጋገርነው ባለአደራ ማለት የእግዚአብሔርን ቃል የቤተ ክርስቲያኒቱን ተልእኮ ቤተ ክርስቲያኒቱ ያስቀመጠቻቸውን ዶግማ፣ ቀኖና፣ ትውፊት የሚባሉትን ነገሮች ሳይጨምሩና ሳይቀንሱ በታማኝነት ብቻ ለማንም ሳያዳሉ ቅድም መጋቢ አዲስ መምህር ንጉሱ ተናግሯል። አውድ ሊጎትታቸው አይገባም። ሁኔታ ሊጎትታቸው አይገባም። ሲቹዌሽን፣ ፖለቲካ የሆኑ ሰዎች ጉልበት ስላላቸው የሆኑ ሰዎች ደግሞ ድሃ ስለሆኑ የምናጠቃ መሆን የለብንም። አንዳንድ ጊዜ የሆኑ ሰዎችን ለማጥቃት ስንል መጽሐፍ ቅዱስ ጠቅሰን የምናጠቃ ሰዎች መሆን የለብንም። ልክ ሰይጣን ለክርስቶስ እንደጠቀሰው ማለት ነው። እንደዛ እንደማለት ነው። ስለዚህ አውድ ተከትለን የምንሄድ ባለአደራዎች ነው መሆን ያለብን። መሀከል ላይ ነው መሆን ያለብን። አስታራቂዎች ነን፣ ሰብሳቢዎች ናቸው ሰባኪያን ወንጌል። ይሄ በጣም ነው። ሌላው አገልጋይነት ነው። አገልጋይነት ማለት ምንድን ነው የሚለውን መቼም ስለ አገልጋይነት ብዙ ጊዜ ሲወራ ስለሰማን፣ አገልጋይነት ማለት ሰውን ደስ ለማሰኘት ወይም ደግሞ የሆኑ ግለሰቦችን ለማስደሰት፣ ሰዎች ሁሉ አይደለም፣ የሆኑ ሰዎች የምትፈልጋቸውን የምትወዳቸውን ለአንተ ሊጠቅሙኝ ይችላሉ፣ የሆነ ነገር ሊሰጡኝ ይችላሉ፣ ወይም ስልጣንም ወይ ገንዘብም ወይም የሚበላ የሚጠጣም ነገር ሊያደርጉልኝ ይችላሉ የምትላቸውን ሳይሆን ማስደሰት ሳይሆን እግዚአብሔርን ደስ ለማሰኘት እንደ መንፈሳዊነት እግዚአብሔርን ደስ ለማሰኘትና የቤተ ክርስቲያኒቱን ተልእኮ ተቀብሎ ምእመናንን ለማስደሰት መስራት ነው። እነዚህ ነገሮች አገልጋይነት ይወክላሉ። አገልጋይ ማለት እነዚህ አገልጋዮች የሚባሉት እነዚህ ናቸው። ከዚህ ውጭ ግን ያለው እነዚህን ነገሮች ያልተላበሰ አገልጋይ ነው ለማለት አይቻልም። አድማጭ ተመልካቾቻችን ስብከተ ወንጌል ለዕቅበተ እምነት ያለው ሚና በሚል ርዕስ ከእንግዶቻችን ጋር የዕለቱን መርሃ ግብር በዚህ መልኩ አቅርበንላችኋል። የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት እየጋበዝን የዕለቱን መርሃ ግብራችንን እዚህ ላይ አጠናቀናል።